ኮሌስትሮል ምርመራ ላብራቶሪ ውጤታችሁ ላይ የምታዩቸው ቁጥሮች ምን ትርጉም አላቸው? ይታየገላው ነኝ። ብዙ ጊዜ የኮሌስትሮል የላብራቶሪ ውጤት የያዘ ወረቀት ወይም ሪፖርት ወይም ሪዛልት በእጃችሁ ሲገባ የተለያዩ ቁጥሮችን ታያላችሁ። እነዚህ ቁጥሮች ስለ ጤንነታችሁ ምን ይናገራሉ? ዛሬ በዋኖስ ላብራቶሪ ሜዲሲን ዩቲዩብ ቻናላችን ስንት አይነት የኮሌስትሮል ምርመራዎች አሉ? ሊፒድ ፕሮፋይል ምርመራ ምንድን ነው? ምርመራ ከመደረጉ በፊትስ ምን ማድረግ አለብን? ስለ ውጤቶቹ ትርጓሜና ለምርመራው እንዴት በትክክል መዘጋጀት እንዳለባችሁ በዝርዝር አብራራላችኋለሁ። መጀመሪያ እስኪ ለግንዛቤ ያመቻችሁ ዘንድ ለእውቀት የሆናችሁ ዘንድ በዓለም ላይ የኮሌስትሮል ምርመራ በተለያዩ ሰዎች አካባቢ ምን አይነት ስርጭት አለው የሚለውን እስኪ መጀመሪያ እንመልከት። በዓለም ዙሪያ ብዙ ሰዎች የተዛባ የስብ መጠን ይገኝባቸዋል። ሶስት ታዋቂዎች ውስጥ አንዱ ከፍተኛ ኮሌስትሮል አለበት። በየዓመቱ 4.4 ሚሊዮን ሰዎች በዚህ ምክንያት ይሞታል። ወፍራም ወንዶች ከ40 እስከ 60% የሚሆን የተዛባ የኮሌስትሮል የጨመረ የኮሌስትሮል መጠን በደማቸው ውስጥ እንዳለ ይናገራል። ወፍራም ሴቶች ከ45 እስከ 65% ድረስ የኮሌስትሮል መጠናቸው ከፍ ያለ እንደሆነ ጥናቶች ያሳያሉ። በዚህ አጋጣሚ ከሁሉም የህብረተሰብ ክፍሎች ውስጥ የሴቶች የኮሌስትሮል መጠን እንደሚጨምር በዚህ ጥናት ማረጋገጥ ትችላላችሁ። ለምን የሚለውን በሌላ ጊዜ የምንመጣበት ይሆናል። ቀጭን አዋቂዎች ደግሞ ከ13% እስከ 30% ድረስ የሚሆን የኮሌስትሮል መጠናቸው ከፍ ያለ ሆኖ ተገኝቷል። ሕፃናትም እንዲሁ ከፍተኛ የኮሌስትሮል መጠን እንዳለባቸው ጥናቶች ያሳያሉ። እነሱም ከ19 እስከ 24% ድረስ ይደርሳሉ። ለግንዛቤ ያህል ይሄ ከሆነ እስኪ ወደ ዋናው ቁም ነገራችን እንሂድ። ሊፒድ ፕሮፋይል ተብሎ ይታዘዛል ወይም ሊፒድ ፓናል ተብሎ ይታዘዛል። ሊፒድ የሚለው ስብ እንደሆነ ከዚህ ቀደም በተደጋጋሚ አይተናል። ስለዚህ የስብ ምርመራ በአጠቃላይ ሲሆን ሊፒድ ፕሮፋይል ወይም ሊፒድ ፓናል ምርመራ ይባላል። ሊፒድ ፓናል ብለን የምንጠራቸው በቁጥር ከ4 እስከ 5 ይሆናል። አሁን ወደ ዋናው ቁም ነገር ገብተናል። አንድ ጊዜ 5 ይሆናሉ። አንደኛ አጠቃላይ ኮሌስትሮል ብለን እንጠራዋለን። ቶታል ኮሌስትሮል የሚባለው ነው። ሁለተኛ ትራይግላይሴራይድ ብለን የምንጠራው ሲሆን በእንግሊዝኛም ትራይግላይሴራይድ ነው። ሶስተኛ መጥፎ ኮሌስትሮል ወይም ሎው ዴንሲቲ ሊፖፕሮቲን ወይም ኤልዲኤል ብለን እንጠራዋለን። አራተኛ ጥሩ ኮሌስትሮል ወይም ደግሞ ኤችዲኤል ብለን የምንጠራው ሲሆን ሃይ ዴንሲቲ ሊፖፕሮቲን ብለን እንጠራዋለን። ይህንንም ባለፉት ተከታታይ ቪዲዮቼ ሰርችባቸዋለና ወደኋላ ሄዳችሁ ማየት ትችላላችሁ። ሌላው አምስተኛ ቬሪ ሎው ዴንሲቲ ሊፖፕሮቲን ተብሎ ይታወቃል። ትራይግላይሴራይዱ ለ5 ተካፍሎ የምናገኘው ውጤት ቬሪ ሎው ዴንሲቲ ሊፖፕሮቲን ወይም ቪኤልዲኤል ብለን እንጠራለን። ሐኪሞቻችን ያንድን ሰው የኮሌስትሮል መጠን ሊያውቁ ሲፈልጉ አራቱንም ያዘዛሉ። አንዳንድ ጊዜ 5ቱንም ያዛሉ። እነዚህ 4ቱ ወይም 5ቱ የምርመራ ውጤቶች ለልብ ህመምና ለስትሮክ፣ ለደም ግፊት ያለብንን የተጋላጭነት መጠን ለመገመት ይረዱናል። ወሳኝ ነገሮች ናቸው። አንድ ታካሚ ወይም አንድ ደንበኛ የኮሌስትሮል መጠኑን ከመመርመሩ በፊት 2 ዋና ዋና ነገሮችን ማሟላት ይገባዋል። አንደኛ
የናሙናው ሁኔታ ጥርት ያለና ጥሩ መሆን አለበት። ሁለተኛ ሰውየው ራሱ ዝግጁ መሆን ይገባዋል። አንድ ታካሚ ኮሌስትሮል ከመመርመሩ በፊት እነዚህ 4 ነገሮችን ማሟላት ይገባዋል። አንደኛ ከ9 ሰዓት እስከ 12 ሰዓት ድረስ የቆየ ጾም መጾም አለበት። ሁለተኛ ለ24 ሰዓት ያህል አልኮል አለመጠጣት ይገባዋል። ሶስተኛ ከባድ የአካል እንቅስቃሴ አለመስራት፣ እረፍት ያስፈልገዋል። የሚሄድ ሰው በታመመ ጊዜ ሳይሆን ጤነኛ በሆነ ጊዜ የኮሌስትሮል መጠኑን ለማወቅ የሚገባው እነዚህ 4ቱ። አንድ ታካሚ የኮሌስትሮል መጠኑን ለማወቅ ሲፈልግ እነዚህ 4ቱን ማሟላት ይገባዋል። ታካሚዎች በብዛት የሚሳሳቱበት ጾም ነው። አንዱ ጾም ነው፣ ፋስቲንግ ብለን እንጠራዋለን። በጾምን በተመለከተ ብዙ ታካሚዎች ውሃ መጠጣት ይቻላል ብለው ይጠይቃሉ። አዎ ንጹህ ውሃ መጠጣት ይቻላል። ነገር ግን ቡና፣ ሻይ ወይም ማስቴካ አይፈቀድም የኮሌስትሮል ምርመራ ለማድረግ። ብዙዎቻችን አልኮል ስንጠጣ የምንጎዳው ጉብታችንን ብቻ ይመስለናል። ነገር ግን አልኮል በቀጥታ የደም ስሮቻችንን ይዘጋል። አልኮል አብዝቶ መጠጣት መጥፎውን ኮሌስትሮል ወይም ኤልዲኤል የሚባለውን በደማችን ውስጥ የሚያከማች ነው። የኮሌስትሮል ምርመራ ለማድረግ ወደ ሕክምና ሲመጡ ከ9 እስከ 12 ሰዓት ጾሙ የምንለው ለምን? ምክንያቱም ትራይግላይሰራይድ ከምግብ በኋላ ወዲያው ደም ውስጥ ስለሚጨምር ነው። ያልጾመ ሰው ውጤቱ ውሸት የሆነ ከፍተኛ የኮሌስትሮል መጠን ወይም ቁጥር ስለሚያሳይ ቡና አትጠጡ። ምክንያቱም ካፌን በደም ውስጥ ያለውን የስብ መጠን ስለሚያዛባ ውጤቱ ትክክል እንዳይሆን ያደርጋል። ይሄ በጥናት የተረጋገጠ ነው። ይሄ የበሽተኞች የደንበኞች ወይም የታካሚዎች ቅድመ ምርመራ የሚያደርጉት ዝግጅት መሆኑን ለማሳየት። ሁለተኛው የናሙናው ጥራት ነው። የናሙናው ጥራት ለላቦራቶሪ ባለሙያዎች ቢሆንም በአብዛኛው የናሙናው ጥራት በላቦራቶሪ ውስጥ የናሙና ጥራት እጅግ በጣም ወሳኝ ነው። የደሙ ፈሳሽ ሴረም ወይም ንጹህ መሆን አለበት። ሴረም የሚባለው መሆን አለበት። ፕላዝማ የሚባል አለ፣ ሴረም የሚባል አለ። ሴረም መሆን አለበት ነው። ደሙ መበላሸት ወይም ሄሞሊሲስ መደፍረስ ወይም መበላሸት የለበትም። እንዲሁም ከመጠን በላይ የሰባ ናሙና ሊፐሚክ ብለን እንጠራዋለን። እነዚህ በአጠቃላይ በውጤቱ ላይ ከፍተኛ ተጽዕኖ ሊያሳድር ይችላልና የውሸት ውጤት፣ የውሸት የጨመረ ውጤት ወይም የውሸት የቀነሰ ውጤት ሊሰጡ ስለሚችሉ ትክክለኛውንና የበሽተኛውን የኮሌስትሮል መጠን ሊገልጹ አይችሉም። እንግዲህ አድማጮቼ፣ ተመልካቾቼ የሊፒድ ፕሮፋይል የላቦራቶሪ ውጤቶች ዝርዝር ትርጓሜውን እንቀጥል። የሊፒድ ፕሮፋይል፣ የሊፒድ ፓናል፣ የኮሌስትሮል ፕሮፋይል የላቦራቶሪ ውጤቶች ዝርዝር ትርጓሜያቸው በ3 ነገሮች የታጨቀ ነው። አንደኛ ጥሩ ውጤት ብለን የምንገልጸው ነው። ሁለተኛ ከፍተኛ ውጤት ቦርደር ላይን ብለን የምንጠራው ነው። ሶስተኛ በጣም ከፍተኛ ውጤት ብለን ጥሩ የኮሌስትሮል ውጤት ማለት ምን ማለት? በደማችን ውስጥ ያለው የስብ መጠን ለልብና ለደም ቧንቧ ጤንነት አስተማማኝ በሆነ ደረጃ ላይ መሆኑን። ትርጉሙ ምንድን ነው ብለን ደግሞ ስናይ የደም ቧንቧዎች የመዘጋት ዕድላቸው ዝቅተኛ መሆኑንና የደም ዝውውር በጥሩ ሁኔታ እየተከናወነ መሆኑን ያሳያል። ተግባር ምን እናርግ ስንል አሁን ያለውን ጤናማ የአመጋገብና የህይወት ዘይቤ መቀጠል ይመክራል። ሁለተኛ ከፍተኛ ኮሌስትሮል ወይም ደግሞ ቦርደር ላይን የሚለውን ውጤት ነው። ይህ ውጤት የስብ መጠኑ ከተቀመጠው መደበኛ ገደብ ወደ ላይ እያለፈ መሆኑን የሚጠቁም የጥንቃቄ መልእክት ሲሆን ትርጉሙ ምንድን ነው ብለን ስናይ ምንም እንኳን በአሁኑ ወቅት በዚህ በከፍተኛ በሆነው ወቅት
በቦርደር ላይን ላይ ወቅት የጤና ችግር ባይኖርም ወደፊት ለልብ ህመም የመጋለጥ ዕድል እየጨመረ መሆኑን ያሳያል። የደም ቧንቧዎች ቀስ በቀስ በስብ በመጥበብ ላይ ናቸው ወይም እየጀመሩ ነው ብሎ መናገር ያስደፍራል። የዚህ ተግባር ምንድን ነው ስንል የአመጋገብ ለውጥ ማድረግ፣ የአካል ብቃት እንቅስቃሴ ማዘውተር እና በየጊዜው ክትትል ማድረግ ያስፈልጋል። የላቦራቶሪ ውጤታችሁ ቦርደር ላይን ላይ ነው፣ ከፍተኛ ላይ ነው ከተባለ የአመጋገብ ለውጥ ማድረግ፣ የአካል ብቃት እንቅስቃሴ ማዘውተር እና በየጊዜው ክትትል ማድረግ ያስፈልጋል። ሶስተኛው በጣም ከፍተኛ የኮሌስትሮል ውጤት ማለት ምን ማለት ነው ብለን ስንተረጉም ይህ ውጤት በደማችን ውስጥ ያለው የስብ መጠን ከመጠን በላይ መሆኑንና ለጤና አደገኛ ደረጃ ላይ መድረሱን ያሳያል። ትርጉሙ ምንድን ነው ብለን ደግሞ ስንመለከት የደም ቧንቧዎች የመጥበብ ወይም የመዘጋት ዕድላቸው እጅግ ከፍተኛ ነው ወይም ተዘግተዋል ማለት ነው። ይህም ለድንገተኛ የልብ ህመም ሀርት አታክ ወይም ለጭንቅላት ውስጥ ደም መፍሰስ ወይም መዘጋት ወይም ደግሞ ስትሮክ የመጋለጥ ስጋትን በእጅጉ ይጨምራል። ለደም ግፊት የተጋለጠ መሆኑን ያሳያል። ተግባር በአፋጣኝ የሕክምና ባለሙያ ማማከር፣ ጥብቅ የሆነ የአመጋገብ ቁጥጥር እና እንደ አስፈላጊነቱ በሐኪም የሚታዘዙ መድኃኒቶችን መጀመር ሊያስፈልግ ይችላል። በአጠቃላይ የኮሌስትሮል ውጤታችሁ በእነዚህ በሦስቱ መሆኑን ማረጋገጥና የተጠቀሱትን ትርጉሞች በደንብ ማወቅ ለክትትልና ለቁጥጥር የሚያስፈልግ መሆኑን በዚሁ እየነገርኳችሁ እያስረዳኋችሁ እየገለጽኩላችሁ ነውና በእነዚህ እንትኖች ተጠቀሙበት። ለየት ያለ ማሳሰቢያ አለ። ጥሩ ኮሌስትሮል ኤችዲኤል ጥሩ ኮሌስትሮል ትርጓሜው ከላይ ከጠቀሱት ተቃራኒ መሆኑን ልብ ይበሉ። ከፍተኛ መሆኑ ነው፣ ለጤና ጠቃሚ ነው፣ ጥሩ ውጤት ይባላል። ዝቅተኛ መሆኑ ለጤና ስጋት ነው፣ አደገኛ ውጤት ይባላል። እንግዲህ ከኤችዲኤል በስተቀር ከጥሩ ኮሌስትሮል በስተቀር ሌሎቹ በመጨመራቸው ምክንያት ችግር የሚፈጥሩ ሲሆን ኤችዲኤል ደግሞ በመቀነሱ ምክንያት ነው መጥፎ የሚሆነው። ሌሎቹ በመጨመር ኤልዲኤል፣ ትራይግላይሰራይድ እና ቬሪ ሎው ዴንሲቲ ሊፖፕሮቲን እንዲሁም ደግሞ ቶታል ኮሌስትሮል የሚባሉት በመጨመራቸው ብቻ ችግርን የሚገልጹ ሲሆን ኤችዲኤል ወይም ጥሩ ኮሌስትሮል የሚባለው ደግሞ በመቀነሱ ምክንያት ነው ችግር የሚያመጣው። ኤችዲኤል እየጨመረ ከመጣ በጣም ቆንጆ ነው ማለት ነው።